በጣም ያሳዝናል። እናት እንደዚህ ስትሆን ማየት ማለት ነው። እናት በምን ቃል ትጽናናለች? እናት ምን ያጽናናታል? ምንም የሚያጽናናት ቃል የለም እዚሽ ምድር ላይ ማለት ነው። በጣም ልብ የሚሰብር ሐዘን የደረሰባቸው እንግዲህ ቀነኒ እንደዘበት አንድ ወር ከ10 ቀን ሆኗታል ማለት ነው። በአጠቃላይ 40ዋ ተከብሮላታል። እንግዲህ በ40ዋ ቀን በጣም በርካታ ትዕይንቶች ታይተዋል ማለት ነው። በጣም በርካቶችን እያነጋገረ ያለው የቀነኒ ጓደኞቿ በቲክቶክ በተለያየ ጓደኞች የነበሯት እንግዲህ የደረሱ ምን ዋጣቸው ምን ሰለቀጣቸው የሚለው ነገር በጣም በርካቶችን እያነጋገረ ይገኛል በዛሬው ቀን ማለት ነው። ዝርዝሩን ተከታተሉ። ሰላም ሰላም፣ እንዴት ናችሁ? ወደ ተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ይብዛ። 1 2 3 ተብሎ ቀናት ተቆጥረው እንደዘበት እንግዲህ ቀነኒ ካረፈች 40 ቀን ሞልቷታል ማለት ነው። እንግዲህ በጣም በተደጋጋሚ በነቀነኒና አንዷለም ጎሳ በርካታ መረጃዎችን ወደ እናንተ ሳደርሳችሁ ቆይቼ ነበረ። በዛሬው ቀን እንግዲህ የቀነኒ 40ዋ ተከብሯል። በ40ዋ ቀንም እንግዲህ እናት ስትንሰቀሰቅ ሙሉ ቤተሰቡ በሚባል ደረጃ ልቡ ስብር ብሎ በጣም በሚያሳዝን ሁኔታ ነው ያየዋቸው። በጣም የሚያሳዝናሉ። እውነት እኔ አላቅም ምን እንደምል። 40 ቀን ሙሉ 1 ወር ከ10 ቀን ሙሉ እንግዲህ ምንም አይነት ፍትህም አልተገኘም። በአጠቃላይ ምንድን ነው የተፈጠረው የሚባለው ነገር ምንም መረጃ የወጣ ነገር የለም። የምታውቁት ነገር ነው። መጨረሻ ላይ እንግዲህ የተካሄደውን የፍርድ ችሎትም ወደ እናንተ አቅርቤላችሁ ነበረ። ምንም አይነት ጋዜጠኛ ወደ ውስጥ ገብቶ እንዳይዘግብ ወይንም ምንም አይነት የሚዲያ አካል ፕሮግራሙ እንዳይከታተል ተደርጎ በፖሊሶች ተከልክሏል ብያችሁ ነግሬያችሁ ነበር። ከዚያ ወዲህ እንግዲህ ምንም የወጣ መረጃም የለም። እንግዲህ የቀነኒ አባትና እናቷ የገቢ ማሰባሰቢያ እየተደረገላቸው ነበር። በዚያ በኩልም እንግዲህ አባቷ በተናገሩት ንግግር ልጄ መኪና አደጋ ደርሶባት ህይወቷ ቢያልፍ ኖሮ አይቆጨኝም ነበረ። አሁን ግን የሆነው ነገር በጣም አሳዝኖኛል። ምንም እየተሰማ አይደለም ያለው ነገር እጅግ በጣም ነው ልብ የሚሰብረው። ሁላችሁም ከጎኔ ቁሙ። እስካሁን ለቆማችሁልኝም ከልብ አመሰግናለሁ። ነገር ግን ሁላችሁም ፍትህ ጠይቁ ይገባል። የአዲስ አበባ ሴቶች ጉዳይም ቢሆኑ በቀጠሮ ላይ ቀጠሮ የሆኑ ለምንድን ነው ያለውን ነገር አሳውቁ። እውነቱ ብቻ ይሄ ነው የሚል ማረጋገጫ የሆነ ነገር አሳዩኝ፣ እኔ ችግር የለብኝም እንግዲህ ብለው በተደጋጋሚ ተናግረው ነበር። እስካሁን ድረስ እንግዲህ ምንም የወጣ የለም። አንዳንድ መረጃዎች እንደሚያመለክቱት ከሆነ አንዷለም ጎሳ እንግዲህ ከስር መፈታቱን ነው የሚወራ ያለው። ይሄ እንግዲህ ተፈቷል ብለን ለማውራትም በጣም በሚቸግር ሁኔታ ላይ ነው ያለው። ምክንያቱም የመጨረሻው የፍርድ ችሎት እንግዲህ ምንም አይነት የሚዲያ አካላት ያልተካተቱበት ስለሆነ የወጣ ነገር የለም ማለት ነው ወደ ውጭና በጣም ነው የሚያሳዝነው። በርካቶችንም እንግዲህ እያስጨነቀና እያነጋገረ ያለው እነኚህ ቤተሰቦች ተጨንቀው ነው ያሉት፣ እያለቀሱ ነው ያሉት፣ እያነቡ ነው ያሉት። እውነትን መስማት ይፈልጋሉ። ምንም ይሁን ምን እውነት አንዳንድ ጊዜ እውነት መራራ ነች። እውነቷ ምንም ትሁን እኛ እውነቱን ሰምተን እንቀበላለን። ፖሊስ ያለንን ሰምተን እኮ እንቀበላለን ነው ያሉት። በጣም ብዙዎች እንግዲህ እንደሰማሁት ከሆነ ይሄ ነው ያለው ነገር። በሉን በቃ እናምናችኋለን፣ ምንም ማለት አይደለም። እና እንግዲህ ዲያሪው በጠበቃው እጅ የተያዘ ተገኘ። እንደዚሁም ደግሞ አንዷለም ጎሳ ለፋሲካ እንዲሁም ለዳግማ ትንሣኤ ኮንሰርት አለው በሚባል በተሳሳተ መረጃ ይሄ መረጃ ስለወጣ ሌላውን እንግዲህ ለሚዲያ አካላት አናካትትም፣ ፍርድ ችሎቱ ላይ እነሱ ማካተት አንችልም ብለው ፖሊሶች እንግዲህ የነበሩትን ጋዜጠኞች እንዲወጡ አድርገዋቸው ምንም አይነት መረጃ ሊወጣ አልቻለም። ቤተሰብም እንግዲህ በዚህ ሁኔታ ያለቀሱ ነው ያሉት። በጣም ነው የሚያሳዝነው። እናት እንደዚህ ስትሆን ማየት በጣም ነው ልብ የሚሰብረው። የሳቋን ምንጭ፣ የደስታዋን ምንጭ፣ አለኝታዋን፣ መከታዋን፣ ነገ ገና ታኮራናለች፣ ብዙ ነገር ታደርግልናለች፣ ራሷን ችላለች ብለው ያሰቧት ልጅ እንግዲህ በዚህ ሁኔታ ሲሰማ መጨረሻዋ እጅግ በጣም ነው ልብ የሚሰብረው። ደግሞ ከሞቷም ደግሞ ሁለተኛ ሞት ነው ለቤተሰብ፣ እውነት ሞት ነው በእውነት። ጋዜጠኞች እንዳይካተቱ ምንም አይነት መረጃ እንዳይወጣ እንግዲህ ሁላችሁም ፍትህ ጠይቁልኝ ካልወዲህ ሁሉም ሰው ፍትህ በሚባል ደረጃ ፍትህ እየጠየቀ ነበር ያለው ለቀነኒ። በስተመጨረሻ እንግዲህ ይህን ነገር ማካተት አንችልም ካልወዲህ ፖሊሶቹ ያለው ነገር ምንም ሊሰማም አልቻለም። ሰውም እንግዲህ በጣም በብዙ ጥያቄ ውስጥ ነው ያለው። ለምን እንደዚህ ሊሆን ቻለ? እውነት አንዷለም እንደተባለው ተፈቷል ወይስ እዚያው እስር ቤት ነው ያለው? ችሎትስ ምንድን ነው ያለው መጨረሻው? ምንም በቃ ነገር ሁሉ ድብቅ ለምን ሆነ? ለምንድን ነው? አንዳንዶቹም እንግዲህ እንደሚሉ ከሆነ አንዷለም ከአዲስ አበባ ወጥቶ ወደ ኦሮሚያ ክልል ሊተላለፍ እንደሆነ በጣም ብዙ ጊዜም ጥያቄም እንደቀረበ በፖሊሶች መካከልም ግጭትም እንደተፈጠረ ጭምር ነው የሚያወሩትና
ለቤተሰብ በጣም ከባድ ነው ይሄ ሁሉ ነገር። ይሄ ሀዘን ለደረሰባቸው ቤተሰብ ይሄ ነገር ይገባል ብዬ አላስብም። ምክንያቱም ቀነኒም እንግዲህ አባቷ እንደተናገረው ለኦሮሚያ ክልል ከፍተኛ አስተዋጽኦ ያደረገችና ብሔሯን ያስተዋወቀች በብዙ ነገር ባህሏን ያስተዋወቀች ልጅ ናት። ብዙ ውለታ የዋለች ልጅ ነች እና እንደምናውቀው እንግዲህ አንዷለም ጎሳም እዚህ ደረጃ ለመድረሱ የጀርባ አጥንት የነበረችው እሷ ነች። ሙዚቃውን በመጫወት በተለያዩ ቲክቶኮቿ ላይ ቪዲዮውን በመልቀቅ ብዙ ነገር እያደረገች እንግዲህ አንዷለም ጎሳን ተስፋ ያስቆርጣል። በቃ ነገ ጠዋት የሆነ ነገር በእኛ ላይ የሆነ ነገር ቢከሰት ህግ የሚባል ነገር የለም። ገንዘብ ካለና በጣም የሚያስጨንቀው በጣም የሚያሰጋው እንግዲህ አንዷለም ጎሳ በርካታ ጓደኞቹ ተሰባስበው በርካታ ገንዘብ እንደተዋጣለትም የሚያወሩ ሰዎች አሉ። በሌላ በኩልም እንግዲህ ከባለስልጣናት ወይንም ከመንግስት አካል የተገኘ ገንዘብ ነው የሚሉም አሉ። ሆኖም ግን ይሄ ቤተሰብ ጋር የደረሰ ነገር የለም። ያው 25 ሚሊዮን ስለተወራው ነው የምነግራችሁ። ከዚህ በፊት ያው እንግዲህ መረጃውን አቅርቤላችሁ ነበረ። 25 ሚሊዮን ካሳን ከፍላለን። እንደዚሁም በአባገዳዎች በኩል በሽምግልና ነገሩ እንዲጠናቀቅም ብዙ በርካታ መረጃዎች ወጥተው ነበር። እንግዲህ ይሄ ሁሉ ነገር ለምን ሊሆን ቻለ? እሱ ነጻነቱን ካረጋገጠ እኔ ንጹህ ነኝ ካለ የሁሉ ነገር ያስፈልጋል፣ የሁሉ ገንዘብ ያስፈልጋል። ገንዘቡ እስከየት መጣ የሚለው ነገር በጣም ጥያቄ ፈጥሮባቸው ነበር። ምክንያቱም አንዷለም ጎሳ እንግዲህ እንደሚታወቀው በቅርቡ ነው በተለይ በሁለት ሙዚቃዎቹ ነው ተደማጭነትን ያገኘውና በዚያ ላይ ወጣት ነው። የህይወት ታሪኩንም ሲናገር እንግዲህ ጋሪ ሰርች ነው እዚህ የደረስኩት አዲስ አበባ መጥቼ ባራገሩ አይደል ላይ እንድወዳደር አድርጎኛል። ጋሪ መስራቴ ተሸጋግሬበታለሁ ድልድይ ከድልድይ ሲል እንግዲህ ሰይፉ ላይ ከዚህ ቤት ተናግሯል። ይሄ ድንገት የሀብት ጥያቄ መጣ፣ ሁሉ ገንዘብ ድንገት ከየት መጣ የሚለው ቢሆንም ቤተሰብ ጋር የደረሰ አይመስለኝም። ይሄ ሽምግልና ከወዲሁ ነው እንግዲህ በወሬ መካከል የቀረው ይመስለኛልና አሁን እንግዲህ ያለው ነገር በጣም ያሳዝን ነው። ቤተሰብ ያሉበት ሁኔታ በጣም ከባድ ነው። በጣም ያሳዝናሉ። በተለይ እናት ያለችበት ሁኔታ፣ አባትም ወንድምም እንግዲህ ያያችሁትን ይመስላል መግቢያው ላይ ማለት ነው። ሙሉ ቪዲዮ ተለቋል፣ ገብታችሁ ይዩት። በጣም ነው የሚያሳዝኑት። ፈጣሪ መጽናናትን ይስጣቸው፣ ለሷም ነፍሷን በአጸደ ገነት ያሳርፍ። የሀገራችን የፍትህ ሁኔታ ግን እጅግ በጣም ነው የሚያሳዝነው። በእውነት እስከ መቼ ድረስ ነው በዚህ ሁኔታ ምን ቀጥለው? መቼ ነው ህግ የበላይ የሚሆነው? ለምንድን ነው ነገሩ ሁሉ በገንዘብና በተለያዩ ነገሮች መድበስበስ የቻለው? እስከ መቼ ድረስ የነገር ይቀጥላል? እውነት የህግ ባለሙያዎች ግን ምን አይነት እርምጃ በራሳቸው ልጅ ቢደርሳችንም ጥያቄ አቅርባለች። በሌላ በኩል በርካቶች እንግዲህ በፖሊሶቹ ምንም አይነት ፍርጃ የለንም፣ ፖሊሶቹ አድርጎ የተባሉትን የታዘዙትን ነው የሚያደርጉት ሲሉም የውስጥ አዋቂዎች ነን ያሉ ተናግረዋል። ብቻ ያሳዝናል። እውነት በጣም ነው የሚያሳዝነው። ፈጣሪ ሀገራችንን ትንሣኤ ያሳየን ከማለት ውጭ ምንም ማለት አንችልም። ይሄ አሁን ያለበት ሁኔታ እጅግ በጣም ያሰጋል። እውነትን ያላቅም ሲሁላችሁም ፍትህ ጠይቁ፣ ለዚህ ችለታችን ፍትህ ጠይቁ። እንደዚሁም ደግሞ ከእናትና ከአባት ጎን ባላችሁ ነገር ቆማችሁ እነዚህ ሰዎች እንዲጽናኑ ብታደርጉ በጣም አሪፍ ነው። ከፈጣሪ ዘንድ ሁሉ ነገር ይገኛል። ያሉበት ሁኔታ በጣም ነው የሚያሳዝኑት። ልባቸው ተሰብሯል። ምን እንደሚጠግናቸው ራሱ አላቅም። በእውነት ፈጣሪ ብቻ ብርታቱን ይስጣቸው ነው የምለው። እንግዲህ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት መረጃ ይመስላል። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። አምላክ ሀገራችንን ሰላም ያደርግልን። ባይ ባይ።